ካሚሊያ ነኝ ከብራዚል። ታሪኬን ከመናገሬ በፊት እባካችሁ ላይክ እና ሰብስክራይብ። ቤተሰቦቼ በጣም ሀብታም ናቸው። እባካችሁ ስቀልድ ነው። ከተማችን ውስጥ ያለ ደሃ ሰፈር ነው የምንኖረው። እናቴ ቤት ትቆያለች እና አባቴ ብድር አለበት እና ከምንም እስከ ትንሽ ገንዘብ አለን። ምናልባት እኔም ኤምኤስኤን ሰብስክራይብ ባረግ ይሻላል። ግን ምንም ሆነ ምን ደሃ መሆናችን ቤተሰቦቼን ታናሽ ወንድሜን ፔድሮን ከማጫማለቅ አላስቆማቸውም። አያችኋ ፔድሮ ምጡቅ ነበር። 8 ወር ባለበት ጊዜ ፊደል መቁረጥ እና ከ10 እስከ 100 መቁጠር ይችል ነበር። 2 ዓመቱ በሆነ ጊዜ የማትስ ኢኩዌሽኖችን እና ፐዝሎችን ይፈታ ነበር። ልጃችን ምጡቅ ነው። በቃ እሱ ነው ለወደፊት የሚያኮራን። እና እኔ ምናችሁ ነኝ? የተቆረጠ ስጋችሁ። በ5ኛ ዓመት ልደቴ በፈለኩት የሌሊት ቤት ከመኪና ጋር እኔ የመዋኛ ገንዳ ፋንታ ማሚ ካረጁ ልብሶች አሻንጉሊት ሰፋችልኝ። በቃ ብሩ የለንም የኔ ጣፋጭ። ግን ፔድሮ አዲስ በሪሞት የሚቆጣጠረው መኪና አገኘ። ማሪ ለፔድሮም እኮ የሆነ አዲስ ነገር መግዛት ነበረብን። ይሄ እኮ የባሰው ነገር አልነበረም። ፔድሮ ትምህርት ቤት ለመሄድ ተፈቅዶለት ነበር፣ ግን እኔ አልነበርኩም። ቤተሰቦቼ ፔድሮ የተለየ የፈጣሪ ስጦታ ስላለው ነው አሉ። ስለዚህ ያላቸው ሙሉ ገንዘብ የተለየ ስጦታ ያላቸው ልጆች የሚገቡበት የግል ትምህርት ቤት ለማስገባት ተጠቀሙበት እና ለኔ መጽሐፍ እንኳን መግዛት አልቻሉም የመንግስት ትምህርት ቤት ለመሄድ። ህይወት ፍትሃዊ አልነበረችም። በቃ የማልታይ ተሰማኝ። ቤተሰቦቼ የሚያዩ ብቸኛ ጊዜ ቤት ውስጥ የተወሰነ ስራ እንዲሰራ ሲፈልጉ ነው። በጊዜ ሂደት በቃ እሱ ላይ ተመሰጥኩ። ለራሴ መጽሐፍ ማንበብ እስከማልችል ድረስ ወይም ቪዲዮ ማይበት ስልክ እስከሌለኝ ድረስ ጊዜን ለማሳለፍ ስፌት ጀመርኩ። ካሚሊያ መጋረጃዎችን ምን አድርገሻቸው ነው? ካረጁ ነገሮች አዲስ ነገር በመስራት ፍቅር ይዞኝ ነበር እና ፋሽን ዲዛይነር መሆን እፈልጋለሁ። ቤተሰቦቼ እኔንና ፔድሮን ለያይተው በማየታቸው ምክንያት ተቀራርበን አድገን አናውቅም እና ሁሌም እንደ ሰራተኛው ነው የሚያየኝ፣ ምንም ያህል ታላቁ ብሆንም። አሁን ጥፍሬን ቁረጭልኝ እና ጫማዬን እጠቢ። 11 ዓመቴ ሲሆን ቤተሰቦቼን ወደ ስፌት ትምህርት ቤት እንዲልኩኝ ለመንኳቸው። እማዬ፣ አባዬ እኔም እኮ ህልሞቼን መከተል ይገባኛል። ወደ አንድ የድል ስፌት ትምህርት ቤት አንቺን ማስገቢያ ገንዘብ የላቸውም፣ እኔን ሀገር ውስጥ ወዳለ ትልቅ ትምህርት ቤት እንጂ። በጣም ይቅርታ ካሚሊያ፣ ግን ትልቅ ችሎታ ያለውን እና ቤተሰቡን የሚያኮረውን ልጅ ነው መደገፍ ያለብን። ያንን ብለው እማዬና አባዬ ጥለውኝ ወጡ። ፔድሮ ግን በጅል አስከፊ ፈገግታው እዛው ቆመ። ውይ በኃይለኛው ልጨመድደው ነው የምፈልገው። ያኔ ነው ምንም ያህል ነገር ማድረግ እንዳለብኝ ራሴን የስፍር ትምህርት ቤት ለማስገባት የወሰንኩት። ስራ ለማግኘት ሞከርኩ፣ ግን ማንም የ11 ዓመት ልጅ መቅጠር አይፈልግም። የልደት ዝግጅቶች አሻንጉሊት አድርጎ ራሱ 13 ዓመቴ እያለ ነገሮች እየተሻሻሉ እያሉ ይመስላል እና በመጨረሻም የሞግዚትነት ስራ አገኘው። ግን ቤተሰቦቼ በዛ ምክንያት የቤት ውስጥ ስራዎቹ እንደተውካቸው ሲያውቁ በጣም ተናደው ነበር። ለ2 ወር ተቀጥቼ ነበር እና አባዬ ለአመታት የመኝታ ቤት ግድግዳ ላይ ያጠለጠልኳቸውን ዲዛይኖች ቀደደብኝ። በቃ ደክሞኝ ነበር፣ ግን የኔ ትንሹ ክፍል ተስፋ መቁረጥ አልፈለገም። ጎበዝ መሆን አለብኝ። የዚህን ጊዜ ስዕሎቼን ካልጋዬ ችቡድ ስር ደበኳቸው እና እናቴ ወደ ሱፐርማርኬት ስትልከኝ በከተማው ፏፏቴ ውስጥ ገባና ሁሉንም ሳንቲሞች ወስድ ነበር። ይህንን አስቀማጭ አስተያየት አትስጡኝ፣ ግን እነሱን ገንዘቦች ከማጠራቀም 3 ዓመት በኋላ አሁንም በቂም አልነበረም። እንደ እድለኝነት ለእኔ 16 ዓመት ሲሞረኝ ህይወቴ ጥሩ መስመር ያዘ እና እሱ ነገሮችን ለእኔ ያቀዘቀዛቸው። አንድ ቀን ክፍሌ ውስጥ እየሳልኩ እያለ በጣም ተተኩሬ ነበር። ይቺን ልጅ በመስኮት አፍጥታ ስታየኝ አላየኋት። ውይ ያ በጣም ያምራል። ከወንበሬ ዘልዬ የተነሳውና ወደ መሬት ወደቅኩ። ልጅቷ ከዛ በጀርባዋ ተገለበጠችና በመኝታ ቤት የመስታወት ወደ ክፍሌ ገባች። ሰርከሱ ወደዚህ መጣ እንዴ? ምን ፈልገሽ ነው? እንድትከታይኝ ቤተሰቦቼ ልከውሽ ነው? አይደለም አንቺ ጅል፣ አዲሷ ጎረቤትሽ ነኝ። እንድትጨርስ ራሱ አልፈቀድኩላትም። አነሳዋት፣ በመስኮቱ ወደ ውጭ ወረወርኳት እና መጋረጃዬን ዘጋው። ምንም ያህል ጓደኛ ብፈልግም ማንበብና መጻፍ እንደማልችል ግን ማንም እንዲያውቅ አልፈልግም። አሁን ስለ እኔ ምን ታስባለች? ግን እቺ ንግድ ተገልባጭ ልጅ ያ አላስቆማትም። በተከታታይ ሌሎች ቀናቶች ትኩረቴን ለማግኘት የቻለችውን ሁሉ ታደርጋለች። 3 ድመቶች ማሽከርከር ራሱ ጭንቅላቷ ላይ በኩባያ ውሃ አስቀምጣ። ምን አይነቷ ገራሚ! አንድ ቀን ወደ ቤት አቋራጭ ልወስድ ወሰንኩ፣ ምክንያቱም ገራሚ ያለባበስ ያላት ልጅ ስላየው እና ቤት ገብቼ ልሰላው ስለምፈልግ። ልክ ከዛ አንድ ሰው ከኋላዬ ሲጮህ ሰማሁ። ልክ ስዞር ትልቅዬ የብረት ኳስ ወደ እኔ ሲመጣ አየሁ። እዛው ደርቄ ቀረው። ግን እንደ ዕድል ለእኔ አንድ ሰው በሰዓቱ ወደ መሬት ገፋኝ። ልጅት እብድ ነሽ እንዴ? ይህ እኮ አስፈሪ ቦታ ነው። ማንበብ አትችይም? እኔ ወይኔ ፈጣሪ! በጋሌ እንዳለ መላጣ እያላበኝ ነበር። ንገሪኛ፣ ማንበብ ትችያለሽ? በኃይለኛው ተነፈስኩና አንገቴን ነቀነቅኩ። ምንም አይደል፣ እኔ ደግሞ መሳል አልችልም። ገራሚ ፋሽን ዲዛይንስ እንዳንቺ። እንሂድና የተወሰነ አይስክሬም እንግዛ በኔ ግብዣ። እና አይስክሬም እየበላን እያለ እብዷ ተገልባጭ ልጅ ማለቴ ሶፊያ ከኛ ጎረቤት ከቤተሰቦቿ ጋር እና ከታላቅ ወንድሟ ሀሪሰን ጋር እንደተጓዘች ነገረችኝ። እና ሀሪሰን ራሱ የተቀቀለ እንቁላል ነበር እና ሁሌም ራሱን ችግር ውስጥ ይከታል። አባቷ ስራውን እንዳጣ ራሱ ነገረችኝ። አለቃው ከቢሮ ገንዘብ ሰርቃል ብሎ ከጠረጠረው በኋላ እና መጥፎ መረጃ ጻፉበት። ስለዚህ ማንም አይቀጥረው። እናቷ ደግሞ ለአንዲት ሀብታም ልጅ ሰራተኛ ሆና ነው የምትሰራው። እኔ ደግሞ ቤተሰቦቼ እንደሚጠሉኝ ነገርኳት እና ትምህርት ቤት መሄድም እንደማይፈቅዱልኝ፣ ግን ፔሪደንን እንደ ንጉስ እንደሚንከባከቡት። ይሄ ምንድነው ብለሽ ታስቢያለሽ? 19ኛው ክፍለ ዘመን ማንም ወደኋላ አይቀርም። የሴቶች መብት ይከበር። በመጡት ጥቂት ወራት ሶፊ ማንበብና መጻፍ አስተማረችኝ። ምርጥ አስተማሪ ነበረች። እኔ ደግሞ ፈጣን ተማሪ። የሶፊያ እናት ራሱ በድሮ ልብሶቿ ረዳችኝ ዲዛይኒንግ እንድለማመድባቸው። ምንም ያህል ጓደኛዬን በወዳትም ከሶፊ ጋር ጎረቤት መሆኔ መጥፎ ጎንም ነበረው።
ፔድሮና ሃሪሰን የልብ ጓደኛሞች ሆኑ እና የኔንና የሶፊን ህይወት የቁም ቅዠት ለማድረግ የሌለ ከመንገዳቸው ያልፋሉ። ስለዚህ በቻልነው አቅም ከመንገዳቸው ራቅን። ግን አንድ ምሽት ወደ ቤት ስመለስ አስቤዛ ከገዛው በኋላ ሁለት ሰዎች አንድ ልጅን ወደ መሬት ሲገፈትሩ አየሁ እና ቁልፎቹን ሲወስዱ ስሙ አቁሙት! ልጆቹ ወደ እኔ ዞሩ እና ደንግጬ ነበር። ፔድሮ፣ ሃሪሰን ወደ መኪናው ገቡ እና በኃይለኛው ነዱ። ፔድሮ እብድ ነው እንዴ? የዛን ምሽት ፔድሮን ክፍሉ ውስጥ አገኘሁት። ቆያ ያረከውና የገፈተርከው ነገር ምንድን ነው? እኔ ማረገው አንቺን ጭራሽ አያገባሽም። ታናሽ ወንድሜ እኮ ነህ። አው እኔንም ይመለከተኛል። እማዬና አባዬን አንድ ነገር ከነገርሻቸው ሶፊያ እያስጠናችሽ እንደነበር ነግራቸዋል። የሶፊያን ጓደኝነት ማጣትን ማሰብ አልችልም። ስለዚህ አፌን ዘግቼ ቆየው እና እኔም ፔድሮ ላይ ተከልኩ። ትምህርት ቤት ትምህርቶቹን እየወደቀ እንደሆነ አወቅኩ እና ከሃሪሰንና ከደሞቹ ጋር ለመዝናናት ክፍል እየዘለለ በጣም ፈርቼ ነበር፣ ጭንቅላቴ ሊፈነዳ እንደሆነ እስከማስብ ድረስ። ምናልባትም ትንሽ እንኳን ፍርሃትሽን ለማስወገድ ፖድካስት ለምን አትጀምሪም? የማላቃቸውን ሰዎች ስለ ታሪኬ ማዋራት ያ ያልተለመደ ይመስላል። አንዳንዴ የማናቃቸው ሰዎች ቆንጆ አዳማጮች ናቸው። የዛን ምሽት ሶፊያ የሚገርም ፖድካስት በስልኳ ማስተካከል ረዳችኝ። ሬቨን በሚለው ስም ገባው እና ከላይ ላይ ብዙ ነገሮች ማስወገድ ደስ ይላል። ግን ከዚህ በላይ ደስ የሚለው ህልሜን እንድከተል የሚያበረታቱኝ አስተያየቶች ናቸው። ከቤተሰቦቼ ኢፍትሐዊ አስተያየትን በኋላ የኦንላይን መሸጫ እንድከፍት ራሱ እያበረታቱኝ ነበር እና ለመጀመር እርዳታ መሰብሰብ ጀመርኩ እና በቅርቡ ልብሶቼ መስራት ከምችላቸው ፍጥነት ቀድሞ ይሸጡ ነበር። አው የድብቅ መስሪያ ቤት ከሶፊያ ቤት ስር አዘጋጀው፣ ማታ ማታ የምሰራበት። በቀጣዩ 2 ዓመት በቃ ደስ ይል ነበር። በመጀመሪያ ሃሪሰን በማጅራት መቺነት ታስሮ ነበር እና አባቱ ወደ መርከቡ ላከው። እሱ ሲሄድ ፔድሮ መቶ እጥፍ ባሰበት። ከትምህርት ቤት ራሱ ተባሮ ነበር እና ከመጥፎቹ ጋር መዝናናቱን ቀጠለ። ግን ቤተሰቦቼ ሁሌም ይቅርታ ያደርጉለት ነበር። ግን የኔ ህይወት የሌለ ገራሚ ነበር። ሀገራችን ውስጥ ወዳለው ትልቁ ፋሽን ትምህርት ቤት ለማግባት የሚበቃ በቂ ገንዘብ አጠራቀምኩ። ብቸኛ የቀረኝ ነገር አፕሊኬሽን ይመላክ ነበር። የመረጥኩትን አንድ ዲዛይን እንድሰራ ያስጠበቀኝ። ይህን ትሰሪያለሽ ጓደኛዬ? እኔ አንቺ ደጋፊ ነኝ። በቀጣዩ 2 ወራት ያለ እረፍት ሰራው። የሚያምረውን ቡፍ ያለ የሰርግ ቀሚስ ለመስራት እዚህ ትምህርት ቤት ግዴታ መግባት አለብኝ። ለራሴ ማሳመን ያለብኝ ነገር አለ። ቀሚሴን ከማስረከቤ የተወሰኑ ቀናት በፊት ሶፊ ቤት ውስጥ ፔድሮን የቤተሰቦቿ መኝታ ቤት ሲገባ አየሁት። ወደ በሩ ተጠጋው እና በቀዳዳው መመልከት ጀመርኩ። በድንጋጤ ተመለከትኩ። ፔድሮ ፊቱን በጌጣጌጥ እየሞላ ነበር። ፔድሮ ምን የሚሉትን ነገር እያረክ ነው? ፔድሮ አንድ ያየኝ እና እንደ እንቁራሪት በመስኮት ዘለለ። ሶፊያና ቤተሰቦቿ ለእኔ በጣም ጥሩ ነበሩ። ፔድሮን በዚህ ነገር እንዳልተወው ወደ ቤት ሮጥኩ። ግን በሩን ስከፍተው ልናዘዘው የነበረው ነገር እኔ ላይ ተገልብጦ ነበር። ዳድ እኔ ላይ አፈጠጠብኝ፣ እጁ ላይ ሀብል እንደያዘ። ያለምንም እፍረት ፔድሮ ወደ ክፍሉ ገባ ሀብሉን ለመመርመር። ካሜሊያ፣ ይሄ ቁም ሳጥንሽ ውስጥ ምን ይሰራል? አንተ ታውቃለህ፣ ራስህ ስለሰረከው። ፔድሮ አንቺ ስትወስጂው እንዳየሽ ነግሮናል። እኔ ምንም ነገር አልሰረኩም፣ ፔድሮ ነበር። አንቺን ስናሳድግ የቱ ጋር እንደተሳሳትን እስካሁን ሊገባኝ አልቻለም። ፔድሮ እኮ ነው ከትምህርት ቤት የተባረረው። ቀለሜው ይሄ ደነዝ። ከሴራሚኩ ስር የተደበቀ ገንዘብ ራሱ አግኝተናል። እሺ ያንንስ ከየት ነው የሰረቅሽው? ደነገጥኩ። ቆይ እንዴት? አይኖቼ ከፔድሮ ጋር ተገጣጠሙ። የሰይጣን አይኑ እኔ ላይ አንጸባረቀብኝ። ያ የኔ ገንዘብ ነው፣ ያውም የሰራውበት። ሳስበው ይሄ ትንሿ ፋሽንታ መቼም የማትረሳው ትምህርት ማስተማሪያ ጊዜ ነው። ፔድሮ ቀሚሱን አምጣው። ቀሚስ? የምን ቀሚስ? ቃላቶቹ ጉሮሮዬ ላይ ቀሩ። ፔድሮን ከሚረከበው ቀሚስ ጋር ሳየው በድንጋጤ ተመለከትኩ። እናቴ የከሰሉ ቦታውን ስለኩስ እና ቀሚሱን ከፔድሮ ስትቀበለው፣ እማዬ እባክሽ ረፊ፣ እዚህ ቤተሰብ ላይ ያለሽን ቦታ ትማሪበታለሽ ካሜሊያ። እናቴ ቀሚሱን የከሰሉ ቦታ ወረወረችው እና ከስጋ መጥበስ ቀን የበለጠ ፈጥኖ ነደደ። ላነሳው ሞከርኩ፣ ግን ዳድና ፔድሮ ወደኋላ ጎተቱኝ፣ እየጮኩና እየተማታው። ከደቂቃዎች በኋላ ቀሚሴ ምንም አልነበረም፣ በቃ አመድ። ወንዝ የሚያስንቁ እንባዎች በፊቴ በኩል ሲወርዱ እዚህ ቤተሰብ ውስጥ ያለኝ ጊዜ እንዳበቃ አወኩ። ቤተሰቦቼና ፔድሮን ላጠቃ ፈለጉ፣ ግን እቃዎቼን ልሰበስብና ሶፊ ጋር ልሄድ ወሰንኩ። የዛን ምሽት አይኖቼን በእንባ ካሳበጥኩኝ በኋላ የቀጥታ ፖድካስት አደረኩ እና ለአድማጮቼ በወላጆቼ እጅ ምን እንደተፈጠረብኝ ተናገርኩ። በዚህ ጊዜ ግን እውነተኛ ስማቸውን ተጠቀምኩ። አው ጥሩ ልጅ መሆን በቅቶኛል። በነጋታው ጠዋት ቤተሰቦቼ ከቤቱ ተባረው ነበር እና ሀብታሟ ልጅ የሶፊ እናት የምትሰራለት የተወሰነ አቅሟን ተጠቀመችና ሌላ ማስረከቢያ ቀን አስፈቀደችልኝ። ጓደኛዬ፣ ይሄ ቀሚስ ከባለፈው እንኳን የተሻለ ነው። መከራከር አልቻልኩም። በቃ ከአቅሜ በላይ ነው የሰራሁት። ከ2 ሳምንት በኋላ በቴክስት አንድ ደብዳቤ ደረሰን። በጫው የተሞላ ላብ በግንባሬ ወረደ። በሚንቀጠቀጥ እጄ ደብዳቤን ከፈትኩት እና ለምቦጪ ተንጠለጠለ። ቆይ ምንድን ነው የሚለው? የፋሽን ትምህርት ቤቱ ተቀበለኝ። ወይኔ! በቃ ደመና ላይ እንዳለው ተሰማኝ። በቀጣይ 4 ዓመት ለትምህርት ርቄ ሳለ ሶፊ ወደ ህዝብ ኮሌጅ ገባች። ጠንክሬ ሰራው እና ከክፍሌ አንደኛ ወጣው። የፋሽን ድርጅት ውስጥ ትልቅ ሆኜ ተቀጠርኩ እና የሶፊን አባት ራሱ አለቃ ሆኖ እንዲቀጠር አሳመንኩት እና ስራውን አገኘ። ወደ ጥሩ ቦታ ለመሸጋገር ብዙ ጊዜ አልፈጀባቸውም። በመጨረሻም ህልሜን እየኖርኩ ነበር። አንድ ምሽት ከአንዱ የድርጅቱ ዝግጅት በኋላ ቤተሰቦቼን በረንዳው ጋር እኔ ሲጠብቁኝ አገኘኋቸው። ቆይ እዚህ ምን እያደረጋችሁ ነው? ፋሽን ዲዛይነር መሆንሽን መመልከት እችላለሁ። በጣም ኮርቼብሻለሁ። በጣም ኮርቼብሻለሁ? ቤተሰቦቼ እንዲሉኝ ሁሌ የምጠብቀው ቃል ግን ከልባቸው እንዳልሆነ አውቃለሁ። ቆይ እዚህ ለምን መጣችሁ? ዳድ ያለ ምቾት ተንቀሳቀሰ።
ፔድሮ ችግር ውስጥ ነው። እሱና አንዳንድ ጓደኞቹ ባንክ ሲሰርቁ ተያዙ እና እሱን ለማስወጣት ገንዘብ ያስፈልገናል። እና አንተና እናቴ ከሰራችሁኝ ሁሉ ነገር በኋላ አረዳችኋለሁ ብለህ ታስባለህ? ማሪ ቤተሰብ እኮ ነን። ያንን ነው ቤተሰብ የሚያደርገው። እርስ በርስ ይረዳዳሉ። ግን ቤተሰብ ሁሉ ጊዜ የት ነው ያደገው? ስፈልጋችሁ የት ነበራችሁ? ትረጂናለሽ ወይስ ታረጂ ነው? አልረዳም። እንደ ቤተሰብ ስራችሁን ብትሰሩና ፔድሮን በትክክል ብታሳድጉት ኖሮ እናንተን ያኮራል እንጂ እስር ቤት አይገባም ነበር። ከክፍሉ አርቄ ስመለከት ሶፊያና ቤተሰቦቿ ሲጠብቁኝ አየሁ። አሁን ይቅርታ ካረጋችሁልኝ እውነተኛ ቤተሰቤን ልቀላቀል ነው። ቤተሰቦቼን ገፍቻ አለፍኩኝና ወደ ወረዱኝና መቼም ጀርባቸውን ወዳልሰጡኝ ሰዎች ተራመድኩ። ቤተሰብ ስለደም ብቻ አይደለም፣ ግን በደጉም በክፉም ጊዜም ከጎናቸው የቆዩት። ግን ቆይ እንዴት ደግ እንደሆናችሁ ነግሬያችሁ አውቃለሁ? እስካሁን አው አልነገርሽንም። እናንተ በጣም ደግ ናችሁ። አንቺም ጓደኛዬ እወድሻለሁ እና ኮርቼብሻለሁ። እኔም በጣም እወድሻለሁ።